ሰው ክፉ አይናገርም ብለህ የምታስብ ሰው አስቀምጠህ ስታበቃ ስታሰድበን ቆይተህ ዛሬ ፌር ለመሆን ትሞክራለህ። ፌር እንዳትሆንሽ ምንም ፌር መሆን አይገባም። ሆን ብለን ያሰደብከን ሆን ብለህ ሲሳይ ሆን ብለህ ማርያምን በጣም ማከብር ወንድሜ ነህ፣ በጣም አከብርሃለሁ። ሆን ብለህ ያሰደብከን በቃ ሆን ብለህ መዝጋት አትችልም፣ ማስቆም አትችልም። አንተ እሱ አልመጣም በቃ እሺ ፈራ፣ ደምረው ፈርቷል። ይፍራ በቃ ቀረ ደምረው። ግን እንዴት አንተ ሆን ብለህ ትታሰድበናለህ? ሆን ብለህ አባቶችን ታሰድባለህ፣ ሆን ብለህ ቤተክርስቲያንን ታሰድባለህ ፈገግ እያልክ። I'm shame on you ማርያምን ወደቴን ነው የምነግርህ። በጣም ተናድጃለሁ። እንዲያውም ኬኩል እንገርህ አይደል ባገኝ ነው ያለ አይደል? ያው እግዚአብሔር ምስክሬ ነው። እኔ ባገኝ ጭንቅላትን ነበር ማፈርጦ በምድርሽ ማርያምን ነው የምልህ ውሻ። ሲሳይ ደግሞ ላወያያችሁ ማላላቸውም እኔ የተቀደውን ቪዲዮ እኮ አይቻለሁ እኮ። ቪዲዮውን ሳይ ራሱ ነው ደምሮ ዘሎ የገባው ካልተወያየው ብሎ ጥሪ ያቀረበው። ከዛ ሲሳይ ቤት ይደረግ ውይይት ያለው ሲሳይ ደግሞ ውይይቱን ያዘጋጀው በቃ ሁለቱ ሰዎች ስለፈለጉ መድረክ ሊሆናቸው ነው እንጂ ኑ ተወያዩልኝ እኔ ቤት በዚህ ርዕስ አላለም። ከዚህ በፊት በነገረ ድህነት ላይ ብዙ ውይይት ሲሳይ ቤት አይተናል። የተናደደው ተናዷል፣ ያዘነው አዝኗል። በቃ ብዙ አኬም ተወያይቶ ያውቃል እኮ በነገረ ድህነት እና ማንሻሎም ሌሎቹም ገብተው እኮ እዚህ ሲሳይ ቤት በጣም ብዙ ጥልቅ የሆኑ ውይይቶች ሰምተናል። ቀጠሮ ያዙት በደንብ ሌሎችም እንዲሰሙ ስለምፈልግ ነው። ቀጠሮ ያዙት እራሳቸው ናቸው። ቀጠሮ ያዙት እራሳቸው ናቸው። ቀጠሮ ያዙ። ከዛ ዮኒ ማኛ ቤት እንወያይ ወይ ቴዲ ሐዋሳ ጋር ወይ ዮኒ ማኛ ጋር እንወያይ አሉ። ከዛ ዮኒ ማኛ ጋር ሲደወል ዮኒ ማኛ ስልክ አያነሳም ይመስለኛል። እሱ ጋር ሌሊት ነበር ተኝቷል። በዛን ሰዓት እናንተ ፈቃደኛ ከሆናችሁ ለምን እኔ ጋር ትወያዩን ብዬ እኔ ቤት ተወያዩ ብዬ እኔ ከታች ኮሜንት ጻፍኩ። ከዛ ይሄው እንደውም ሲሳይ ከታች አለ ሲሳይ ይግባና ሲሳይ ይሳብ ተብሎ እኔ ተሳብኩ ገባው። ከዛ እኔ ቤት ለመወያየት ቀጠሮ ያዙ ሁለቱ። በደንብ በጥንቃቄ ሰማይ ቀጠሮ ያዙ። ከዛ ኦልሬዲ ርዕሱን መረጡ፣ ሰዓት መረጡ፣ ቦታ መረጡ። ከዛ እኔ በቃ ሰላም ቆዩ እግዚአብሔር ከፈቀደ እንወያያለን ብዬ ወጣሁ። ከወጣሁ በኋላ እንዳየህ ሆኖ ጠዋት ደምሮን ቪዲዮ ሰርቶ ነበር፣ ኤርሚን ቪዲዮ ሰራ፣ እኔም ቪዲዮ ሰራው እና ይመስለኛል 7 ሰዓት ወይ 6 ሰዓት ከ59 ላይ ወይ 7 ሰዓት ላይ ከደምሮ ጋር ራሱ ተደዋውለናል። እመጣለሁ አልቀርም። የመጨረሻ ስልካችን እሱ ነው። ኢቭን ውይይቱ እንኳን የቤተክርስቲያን አንዳንድ አባቶች እንዳታረግ እያሉኝ ነው እና የቤተክርስቲያን ሰዎች ብዙ ሰዎች ተቆጥቶኛል። ባልመጣ እንኳን ሳለ ደወለ 7 ሰዓት ስክሪንሻቱን ላውጣው እችላለሁ። ባልመጣ እንኳን እመጣና አለ ባልመጣ እንኳን መጥቼ እኛ ላንተ ነገርን ስንት ሰዓት ነው? እኛ ላንተ ነገርን ስንት ሰዓት ነው? ሲስ ላንተ ነገርን ስንት ሰዓት ነው? እኛ ውይይቱ ቀርቷል ብለን ላንተ ነገርን ስንት ሰዓት ነው? ስማ እኮ በደንብ ስማ። ባልወያይ እንኳን መጥቼ ከኔ ጋር መጥቼ 1 ሰዓት ላይ እመጣና በዚህ ምክንያት እንደማልወያይ ተናግሬ እንትን አድርጌ በቃ እኔ በሌለውበት ምንም ነገር እንዳይነሳ በዚህ ምክንያት አልወያይም፣ በዚህ ምክንያት እንትን አለንም ብዬ እወጣለሁ አለ። ኦኬ እንደዛ ከሆነ እሺ ብዬ እንትን በዛ እንትን አለ አይደለም። ሲስ እኛ ላንተ አልነገርንም ወይ? ሲስዬ እኛ ላንተ አልነገርንም። እኔ ላንተ አልነገርኩም። አይ ነው እኔ እኮ ቪዲዮዎችን አይቻለሁ። እሱም ቀርቷል ያለበትን ቪዲዮ እኮ አይቻለሁ። ግን ከሱ ጋር ያወራነው 1 ሰዓት ላይ ውይይቱ እንኳን ቢቀር እመጣና ውይይቱ እንኳን ቢቀር እንትናም ብዙ ሰዎች እንትን እያሉኝ የቤተክርስቲያን አባቶች ራሱ እየተቆጡኝ ነው። ካልተወያዩም ራሱ መጥቼ 1 ሰዓት ላይ መጣና በዚህ ምክንያት ውይይቱ ቀርቷል ብዬ እናገራለሁ። እኔ ከሱ ስጠብቅ የነበረው ቤቴን ስከፍት 2 ሰዓት ላይ መጥቶ አይ ቴንኪው በቃ በዚህ ምክንያት ውይይቱ ከፈለኩ በሌላ ርዕስ ወይ ከሌላ ወንድሞች ጋር ወይ ቀነ ቀጠሮ ሌላ ጊዜ ምናምን ነገር ብሎ የመና እኔ ለምን ብየዋሻለሁ? ምን ጥቅም ላገኝ ደልበድል እኔ ቲክቶክ ላይ እኮ ማገኘው ምንም ጥቅም የለም። አይ አይደለም ሲስ ይኸውልህ አይደለም ሲስ ይኸውልህ አሁን እኔ ከታች ኮሜንት ነው ከአለ ኮሜንት ነው። አይ በቃ ትክክል አልሰራም ሲስ። እኔ በጣም ነው ያዘንኩብህ፣ ልቤ በጣም አዝኖብሃል። ቀለሜ በዛ አክል ደረጃ ቤተክርስቲያን ሲሳደብ ነበር ማታ
በዛ አክል ደረጃ አንተ ቤትህን ከፍተህ ጓደኛችን ነህ። እኛ ሲጀመር ውይይቱ ቀንም መቅረቱን ነግረናል። እኛ ነግረናል። ምክንያቱም ደምረው ነገረ ማርያም እንኳን ደምረው ተውና ነገረ ማርያምን እና አኬ እንኳን ዲቤት ሲገቡ በጣም በጥንቃቄ ነው የሚገቡት። ይህንን ታውቃለህ አንተ። የኛ ቤተክርስቲያን ስንት ሊቃውንት ያሏት ቤተክርስቲያን ትላንትና የመጣ ሰው ገና በቅጡ የቤተክርስቲያን ትምህርት ማያቅ ሰው ነገረ ማርያም ካልተወያየና ተብሎ ይሆን ተብሎ የኛን ቤተክርስቲያን በደምረው በኩል አልፋችሁ ለመሳደብ ለማንጓጠጥ ያረጋችሁት ነገር ነው። ሲስ ይሆን ተብሎ የተረገ ነገር ነው። ቀርቷል አይደል? እሺ ቀረ አይደል? ሲስ ቀረ እኮ አይደል? ከቀረ በኋላ እኔ አሁን እንደዚህ በግልጽ ምነግርህ ሰው ሁሉ ውስጥ ላይ ያለውን ነገር ነው ምነግርህ። እኔ ማታ አሁን ተኝቼ አላደርኩኝም። ማርያምን ነው የምልህ። ስራ አልገባም ዛሬ። አንጀቴ እርር ብሏል። ሲስ ባገኘ አንተን አሁን ለምሳሌ የምሬን ነው የምልህ እርምጃ ነው የምወስድብህ። እንዴ ለምን ኬኩሻ ለምን ማታ ያደረከው ነገር ትክክል ነው? እኔ ባይዘው እኔ ስቲል አም ዲፌንዲንግ ማይሰልፍ እኔ አይደለሁም ውይይቱን የጠራው። አይ ማታ ያደረከው ነገር ትክክል ነው ሲስ። አንተ አሁን ማታ ቀለሜን አስገብተህ በዛ ያክል ደረጃ የኛን ቤተክርስቲያን ስታሰድብ በክረም ትክክል ነው ሲስ። በቃ ቀር አይደለ ውይይቱ ጠረኮ በቃ ደምረው ፈርቶ የሚቅር በምንም ይቅር። ሲጀመር እሱ ምን አውቆ ነው ሲጀመር እሱ ነገረ ማርያምን የሚወያየው ምን ያውቃል? ሲጀመር እሱ እኮ ለዛ ነገረ ማርያምን ላወያያል። ወንድ ከሆነ ከነዘ ማርያም ጋር አይነጋገርም። ወንድ ከሆነ ከነ ታላቁ ጋር አይነጋገርም። እሺ አንተ ቤትህን ከፍተህ በግድና ቆይ እሺ ቀር አይደለ? በግድና ይባላል። እኛ እኔ ኬኩን አይደለም የጠራሁት እኮ እኔ ቤት እንደሚወያዩ ቀጠሮ ያዙ። እኔ እኮ አይደለም የጠራሁት እኮ በዚህ ርዕሰ ጉዳይ ተወያዩ። እኔም አላልኩም እኮ ቀርቷል። አንኛ አይደለ እንዴ? ቀርቷል ሲስ እኔ ቀን አልነገርኩም። እኔ እኮ ነኝ እኮ ያስጀመርኩት እኮ አይደለ እንዴ? ቤቴን ከፍቼ ይሄንን ኬኩ ቀርቷል ብዬ እኔ ውይይቱን ብሰራ አይደለም ቀን እኔ አንተን ጠርቼ ሲሳይን ጥሩልኝ ብዬ ቤቴን ከፍቼ መጀመሪያ ደምረው በነገራችን ላይ ሲስ ደምረው ብሎክ አድርጎኛል። እኔ ባለኝ መረጃ አልቀረም አይደል ያልኩህ። እኔ ምንድን ነው አልቀረም እኮ ነው ያልኩህ። ሰማኝ አንድ ጊዜ ደምረው እኔን ብሎክ አድርጎኛል። እኔንም እዩንም እድሜ ከህይወቱ ውስጥ እንዳለ ብሎክ ያርገኝ። በቤተ ክርስቲያን አንደራደርም እኛ። ዲቤት ከሆነ የምትፈልጉት አንተም ማንም ሰው ዲቤት ከሆነ የምትፈልገው የበቁ ልጆች አሉ፣ ወንድሞች አሉ አይደለ እንዴ? እነሱን ጠርተህ ማስገባት ይቻላል። አሁን በዚህ አክል ደረጃ ደምረው ለምን ተፈለገ? እስኪ ኬኩን እኮ አይደለም ውይይቱን የጠራሁት እኮ እኔ ውይይት ማንንም ጠርቼ እኮ አላውቅም እኮ። ኮመንቱን ክፈቱ። ለምን ዘጋው እኮ? በደንብ ስማኝ። እንወያያሉ ስንት ሰዓት ላይ? 2 ሰዓት ላይ ማን ጋር? ዮኒ ማኛ ጋር እንወያያሉ። ዮኒ ማኛ ጋር ተደወለለት፣ ስልክ ሊያነሳ አልቻለም። ደምሮ ራሱ እኮ እንዴ ቪዲዮ የሰራው እኮ ደምሮ እኮ ነው ውይይት እንትን አለን ብሎ የሰራው። ከዛ በኋላ ነው እሱ ስልክ ያላነሳላቸው ሲቀር እኔ ገባውና በቃ የምትወያዩ ከሆነ እኔ ፌርሊ እኔ አወያያችኋለሁ። እኔ ኃላፊነት ወስጄ ማናችሁም ሳትበደሉ እኔ አወያያለሁ። ቀረ አይደል? አሁን እኮ እሱ እኮ አሁን እኮ እኔ አሁን ደምረው አልጠየቀም። እኔ መቻልኩኝ ደምረው ጠይቋል። ደምረው ውይይት ሲሰርዝ አሁን አንተ ምን ማድረግ አለብህ? ውይይት ጠርተህ ውይይት ሲሰረዝ ቢያንስ ቦታው ላይ ተገኝተህ እንግዶችን ጠርታል፣ ሰዎችን ትንብላል። በዚህ አጋጣሚ ዛሬ ልወያይ ፈቃደኛ አይደለም። የምን እንግዳ ነው? አስቆም ነው አይደለ? እንደኛ በቃ እኮ ሲሲወላ አንተ አሁን ጓደኛክ ነው አይደለ? አብራችሁ አይደለም እንዴ ያላችሁት? እኛ ነገርና አይደለ? እኔ እኮ ነገርኩ አይደለ እንዴ? ነገርኩ እኔ አስቀርተነዋል። እኔና እዩ እኮ ነን እኮ 10 ጋር ደውለን አንድ ጊዜ ልደት ቃል ጋር፣ አንድ ጊዜ ደግሞ ድል በድል ጋር፣ አንድ ጊዜ አኬ ጋር ማን ጋር ደውለን ነው ያስቆም ነው አይደለ? ኦኬ እሺ። ይሄንን ደግሞ ነግሬሃለሁ ለአንተም። አንተም መተህ ቤቴ እዚህ ነግሬሃለሁ። ምን አውቆ ነው እሱ ነገረ ማርያም ላይ ልወያይ የሚለው? ይሄ እኮ ነገረ ኬኩን አይደለም ወይ ደግሞ ነገረ ሲሳይ አይደለም እኮ እንዴ። ነገረ ማርያም እኮ ነው። ሜርልጅ እኮ ነው።
ሜሮሎጂ ላይ ደምረው ምን አሁን ከቀለሜ ጋር አንተ የምታፋይተው ልታስቅ እኔ እንኳን ነው እሺኛ ቀራልና አይደለም ሞክታሩ ብንኛ ላይ ይሄ ነው ቀና ክርስቶናችሁ እንዴ እኔ ከመምጣት እኔ እንኳን አይደለም ወይ ተወያዩ እኮ ያልኩ እኮ እሺ ካርቷላልና አይደል እንዴ እሺ እስኪ መምህርና አስገባቸው ድልበርን አስገባውና ድነን በቃ እንውጣ እኛም ጥፋት ካለብን ጥፋታችንን ተቀብለን እኔ ደምሮ ወንድሜ ነው ብሎክ አድርጉኛ በነገራችን ላይ ደምሮ እንዳትፈታኝ እድሜ ልክህን እንዳትፈታኝ ከዚህ ላይ ብቻ አይደለም ከስልክ ላይ ማጥፋኝ እሺ እኔ ስትፈልግ አንተም ጥፋ አንድ ላይ ጉዳይ አይደለም እኔ በቤተ ክርስቲያን ከመጣችሁ ግን አንፋታችሁም በቃ አለቀ ዲቤት ከሆነ የምትፈልጉት ዲቤት ይሄው አሉ መምራን አሉ ይሄው ድልበርላ እስኪ ወንድ ከሆነ ቀለሜ ይምጣና ከድልበድል ጋር ይግባ ዲቤት ከሆነ የምፈልገው እኔ ነገር እኔ በታሪክ በኢትዮጵያ ታሪክ ጉዳይ ቀለሜን መቅጠም እችላለሁ አውቃለሁ ነገረ ማርያም ላይ ግን ገና ነኝ እኔ ገና ነኝ ነገረ ክርስቶስ ላይ ግን ገና ነኝ እኔ ማን ስለሆንኩኝ ነው የበቁ ወንድሞች እኮ አሉ አይደለም እንዴ መምህር ቀጥሉ እስቲ አይ ሲሳይ ምን መሰለህ ይቅርታ አድርግልኝ ዋሽታል ያልኩበት ምክንያት ልናገር በጣም ዋሽታል ለምንድን ነው የዋሸህ የሚለውን ላስረዳ አሁን ስትናገር ቅድም ስሰማ ኬኩ እዩ ወደኔ ደወለልኝና ለራሱ ለደምረው እኔ ደወልኩለት ደውዬለት ሳበቃ አይ በቃ ድል በድል እናንተ ካላችሁማ እኔ እንዴት አድርጌ ልወያይ ይችላል በቃ ምንም ይሄን ውይይት ልታደርግ አትችልም አለና ጨረስን እኔ ቪዲዮ ሰራ ከዛ አንተ 7 ሰዓት ላይ ደውሎልኛል አልክ አሁን ራሴ የተናገርከው ነው አቷሻልኩ ለዚህ 7 ሰዓት ደውሎልኝ ምንድነው ያለ ውይይቱንን እኔ እመጣለሁ መጥቼ ሳበቃ ግን እንደማልወያይ የማልወያይበትን ምክንያት ተናግሬ ወጥቼ ሄዳለሁ ብሎኛል አሁን ነው ያልክ ሲሳይ አሁን ትናንት ማታ እኮ ካንተ ቤት ገብቼ ነበር አይደል እንዴ ውይይቱ ቀርቷል ስለ ምንድነው ያልክ ኖ እኔ ባለኝ መረጃ እስካሁን ድረስ ውይይቱ ይደረጋል አይደል ያልክ ሲሳይ አይደል እንዴ አይ መምህር ልበል አንዴ ከቀረም ውይይቱን እንወያያለሁ ከቀረም ግን አንድ ሰዓት መጣና ማልወያይበትን ምክንያት እስከ እወያያለሁ ከቀረም እኮ ነው ያለኝ እኮ ለምሳሌ አንተ እንደደወልክለት አንተ ለምሳሌ አንተ እንደደወልክለት አንድ ነገር ልንገር መምህር ድልበድል ራሱ ደውሏል መምህር ድልበድል ቪዲዮ እንኳን ሰርቷል ቪዲዮ አንተን ቪዲዮ ስራ አትስራ ነው ያላየው ቪዲዮ እንኳን ሰርቷል ከቀረም እመጣና እወያያለሁ ከቀረም ግን መጥቼ ማልወያይበትን ምክንያት አስቀምጣለሁ ነው ያለኝ አይደለም ሲሳይ እኔ ልንገርህ ችግር የለውም እሱን አድርግ ግን የሚገርም ነገር እኔ ክራንትና ካንተ መጥቼ ሳበቃ ማለት ነው እኔን አስወጣኝ አይደል ሆን ብለህ 2 ጊዜ ነው ነቅላ ያስወጣኝ ሲሳይ ከዛ በኋላ ግን የሱ የሆኑ ሰዎችን አስገብታ አይደል እንደፈለግ ስታሰድበኝ ነበር ሲሳይ ይሄ ፌር ለመሆን አትሞክር ማርያምን ፌር ለመሆን አትሞክር ሆን ብለህ ነው ያሰደብከኝ ሆን ብለህ እንደ ውይይት ደንብ አንተ ሚዲዬተር ነኝ ብለህ እንደምታስብ ለማወያየት ከሆነ እኔና ኬኩ ውይይት ብለን ከመጣ እኔ ከቀረው የኬኩን ሰዎች አስገብተህ እኔንን ማሰደብ አለብህ ኦፍ ኮርስ ፕሮቴስታንት ነህ አውቃለሁ ፕሮቴስታንት እንደሆንክ አውቃለሁ የምር ፕሮቴስታንት እንደሆንክ አውቃለሁ ግንስ አንተ ከነሱ ጋር ያለህን ቁርሾ ለማስተካከል ስትፈልግ ቤተክርስቲያንን ማሰደብ ጀመርክ ማስቆም እኮ ትችል ነበር ሲሳይ አይደል እንዴ ማስቆም አትችልም ነበር ያን ያክል ቅዱሳንን ያን ያክል ቤተክርስቲያንን ያን ያክል ሊቃውንትን ያን ያክል መምህራንን ኦፍ ኮርስ እኔ ከቀለም ያልጠብቅም አንተ ግን ታውቃለህ አይደለ ቢያንስ መካከለኛ ነኝ ብለህ የምታስብ ሰው ኬኪዬ በቃ አንዴ እንትን ልበለው እኔ ራሴ ብቻዬን ላውራሽ ኬኪ ኤኒዌይ እስቲ ወይ እንትን እንበላ በቃ ሌላ አዲስ አካውንት እናውጣና ከአዲስ ሌላ ኮሚኒቲ ጋር ወይ እንትን እንበል ከአዲስ ኮሚኒቲ ጋር እስቲ ቆይ ከወንጌል አማኞች ሳይድ ደግሞ ያለውን ደግሞ አንቺ ምን ትያለሽ ሲስ ወንድሜ በጣም ዛሬ አሳዘንከኝ በእውነት የምሬን በጣም ያሳዘንከኝ በቀደም በአንተ ምክንያት 2 ሰው ብሎክ አደረጉኝ
እና ይዞ እንደዚህ ያጋጥማል። በጣም በጣም አዝኛለሁ። እኔ በኦርቶዶክሳውያን በጣም ነው ያዘንኩት። ማለት አንተ ቤት መቼስ ብዙ የእንገላማኝ ቅሬታ አለው አይደለ? ለምንድን ነው ኦርቶዶክሳውያን ገብተው እንደፈለጉ አውርተው ስለሚወጡ ነው። ምንም አትልም። ግን ዛሬ ያንተ ጥፋት አይደለም፣ የደምረው ጥፋት ነው። አንተ በሰዓትህ ነው ቤትን የከፈትከው። በቃ ምክንያቱም ቤቱ ካንሰል ሆነዋል ብሎ ደምሮ አልነገረህም። ስለዚህ በኢትዮጵያ 2 ሰዓት ተብለሃል፣ 2 ሰዓት ቤትን ከፈትክ። ታማኙ ነህ ማለት ነው። እኔ ደምረው በውይይቱ የማይገባ ከሆነ መጥተው ይቅርታ ዛሬ በቃ አልችልም ብሎ ምክንያቱም ሰጥቶ መውረድ አለበት። ስለዚህ አንተ መጠበቅህ ትክክል ነው። ምንም ያጠፋው ነገር ነው መጥቶ እኔ በሌለበት ውይይቱን ኦልሬዲ ያስኩት ማንም ነገር እንዳይነስ ደውዬ እንደዚህ ባለለው እኮ ቅር አይለኝም እኮ እሱም ራሱ ያለኝ እንደዛ ነው። እመጣና ግን እንዴት ነው እመጣና ግን ባልወያይም በጣም እንትን እየደረሰ ባልወያይም ግን ይሄን ነገር እናገራለሁ አለ። ለምንድን ነው በደምሮ ላይ እንትን ማይሉት? ያ በቃ አንተ በጣም ትክክል ነህ። ምንም ስህተት የለብህም በእውነት። እኔ ቅድም ቤት ከፍቼ እንደዛ ነበር ያልኩት። አብዛኛው ኦርቶዶክሳውያን እየቦለኩኝ ነው የወጡት፣ ግን እውነት ነው ያወራሁት። በቃ ምንም ጥፋት የለብህም አንተ ማለት ነው። ደምረ መጥቶ ተናግሮ መውጣት ነበረበት። አንተ ጥፋት የሚኖርብህ መቼ ነበረ? ደምረው መጥቶ በቃ አልወያይም ብሎ ነግሮ እነ ኤርሚያስ አንተ ቤት ቢቀጥሉ ኑሮ እኔም ኦኬ ሲስ ፌር አይደለም ብዬ አወራ ነበረ። ደምረው አልመጣም። የራሱ ቤት ከፍቶ ነበር ሲያወራ የነበረው። ምንም ያለህ ነገር የለም። ስለዚህ የደምረው ጥፋት በአንተ መሸፈናቸው በጣም እኔ በጣም አዝኛለሁ። ቅሬታ ብቻ ሳይሆን በጣም አዝኛለሁ በኦርቶዶክሳውያን ማለት ነው። እንደዚህ ማለት የለባቸው። ጥፋትህ ምንድን ነው? አሁን ማለት ጥፋትህ ምንድን ነው? እኔ ሊገባኝ አልቻለም። ስለዚህ አሉ ነው እኔ ቅድም ገብቼ ቅሬታቸው ምናምን ሲያወሩ እኔ በጣም ነው የገረመኝ። እና ለምንድን ነው ማለት ለምን ሃይማኖተኛ ነው? ለምንድን ነው ሃይማኖተኛ ምን ሆነው? ለምንድን ነው ተወንቱ ማለት ህሊና የለንም እንዴ? ህሊና የሆነ አንተ ቤት ሁሉ ጊዜ የሚደር ኦኬ አኬ እንደውም መጣ። በጣም ጥሩ ኮሜንት ያካይቻለሁ ቅድም ጋጋዲሳ ቤት አኬ ነው ጥሩ ነገር የጻፈው ስላንተ ማለት ነው። አኬ እንዴ እኛም እኮ እነሱን ፕሮቴስታንቶች እነሱ ቤት እኮ እንደፈለግን ስናወራ ሲስ እኮ ምንም አይልም ብሎ ኮሜንት ጽፏል አይቻለሁ። አሁን አኬ በጣም ጥሩ ነው ማለት ነው። ሌሎች ግን በጣም ቅሬታቸው እኔ ሊገባኝ አልቻለም። ሲሶ ግን አይዞ ለማለት ነው። አይዞ ተባረክ። እሺ ሰውዬው አንተ በጠዋቱ ገብተህ እናንተ እሺ ዝም ብዬ ትንሽ ነገር ልበልበት ትላለህ። እንግዲህ አሁን እዚህ ምንድነው ክርስቲያኖችም እየገቡ እዚህ ፕሮቴስታንቲዝምን ያው እንግዲህ እሱ ላይ ይሰራሉ ምናምን እርግጥ ነው። እሱን እንግዲህ አሁን አንቺውም እንዳለችውም ብዬ ነበር እና ሲስ ጋር ጥፋት አለ እኔ አለ ብዬ አምናለሁ። እኔ ፐርሰናሊ አለ ኦፍኮርስ አለ ያው ያለውን አክቹሊ እኔ ትላንትም ነገር ያለው ግን ምንድነው አንተ ጋር ጥፋት ሆኖ የታየው ለምን መሰለ? አሁን ለምሳሌ አሁን አንተ ያደረግከውን ትላንት አብሮ የመጣው ልጅ ያኛው ፕሮቴስታንት ማን ነው? ሚኪ ነው ኖ ቢኒ። አሁን ቢኒ አንተ ያደረግከውን ቢያደርግ ማንም ሰው ጭራሽ ማለት ያን ግድም አይሰጠውም። በቃ ምንም እንደውም አንተ ያደረግከውን ባያደርግ ኖሮ እንዲህ ምን አስቡ ነው ተብለን ልንገረም እንችላለን። እና ጥፋት ከሆነብህ የሚሆንብህ አንተ ከመሆን አንጻር ብቻ ነው ማለት ሌላ ሰው ቢያደርገው ጥፋት አይደለም። ቢኒ አሁን ያልኩ የትኛውን ፕሮቴስታንት ቢያደርገው ሀኒቾ ብታደርገውም ጥፋት ላይሆን ይችላል። ኢቨን ሀኒቾ ራሷን ብታደርገው ማለት ነው። አንተ ግን ከክርስቲያኑ ማህበረሰብ ጋር ካለህ ግንኙነት አንጻር በነገራችን ላይ አሁን ከኔ ጋር ወይም ከኛ ጀማ ጋር ብቻ ሳይሆን እዚሁ ኖርማል ሚዲያ ላይም ከክርስቲያኑ ማህበረሰብ ጋር ያለ እንትን ይታወቃል። እና ከዛ አንጻር በተቻለ አቅም በቃ ገለልተኛ ነው መሆን የምትችለው ያው ፌር ለመሆን ማለት ነው። እና በውይይት ሰበብ ተጠርቶ ሰውን ሰብስቦ ከዛም በውይይት ሰበብ ሰውን ከጠሩ በኋላ እኔ በጣም እንደው ርቀት ሄደህ ማድረግ ከቻልክ የምታደርገው ምንድነው በቃ ደምረው በምንድነው ስሙ በፎርፌ ተሸንፎ ቀርቷል ውይይቱ።
ብትል ማንም ሊደብሩ አይችልም። ከፈለክ እንደዛ ማለት ትችል ነበር ማለት ከዛ በኋላ ይሄ የግለሰብ ጉዳይ ይሆናል፣ ራሱ ይወጣዋል ማለት ነው አይደል? ራሱ ደምረው በቃ በፎርፌ ፈርቶ ተሸነፈ፣ በቃ እንደዛ ብለን እንዝገው ብላ አለቀ። ስለዛ በየቤታችሁ ሄዳችሁ የራሳችሁን መስጠት የምትፈልጉትን ትምህርት ስጡ። አሁን እንደዚህ ብታደርግ ውይይቱ የነበረው ከግለሰብ ጋር ስለነበረ ምንድነው ቀጥታ ነገሩን የሚወጣውም ራሱ ግለሰቡ ይሆናል። ስለዛ አንተ ላይ ምንም የሚመጣ ነገር የለም ማለት አንተ ያን ያህል እንደዚህ ብዙ ነገር ውስጥ መግባት አይጠበቅብህም ማለት ነው። ከዛ በኋላ እንግዲህ ወንድማችን ኤርሚያስም ሌሎችም በየቤታቸው ደግሞ ሄደው ትምህርታቸውን መስጠት ይችላሉ። ግን እንዴት ነው አሁን ያው እንትኑንም ይሄ ያለውን ነገር ምናምንም እንዳየው ሁሉም ሰው ይሄ ቤተክርስቲያን የሚወክል አይነት ውይይትም አይደለም፣ እንደነዚህ ነገሮች ለውይይት ይሄ መወያያ አይደሉም ምናምን ተብሎ የሚነገርባቸው መጽሐፍት ላይ እወያያለሁ ብሎ መነሳት ይሄ ክርስቲያናዊ አይደለም። አስቀድመን ለመናገር ያህል የመጀመሪያው እሱ ነው። በዚህ ምክንያት በጣም ብዙ ወንድሞች ምናምን በቃ ሚዲያው ላይ ሲጣራ ለካ ተቃውሟል ነው ይሄ ውይይት መደረግ የለበትም ብለው ተናግሮ ነበር መሰለኝ። አሁን ይሄ ቢግ ዲልም አይደለም እውነቱን ለመናገር። አሁን እንደነዚህ አይነት የህፃናት ጨዋታዎች ላይ ምናምን ማውራትም አልፈልግም እውነቱን ለመናገር። ግን ብዙ ሰዎች ያው ይሄ ኮንሰርን ስለሆነባቸው ምናምን ነገር ያው ዝም ብለን ትንሽ እናወራ ነው እንጂ የሆኑ ሁለት ልጆች ተወያዩ አልተወያዩ ምንድን ነው አሁን እሱ ያን ያህል አስጨናቂ ሆኖ እንደ አንገብጋቢ ሆኖ ስለነሱ እኔ የማውራት እንትኑም የለኝም። ምንም በህይወታችን ውስጥ ምንም ጭራሽ ከፍም ዝቅም የማያደርግ ነገር በክርስቲያናዊ ህይወቴም በምንም ጉዳይ ውስጥ ያን ያህል ምንም የማይፈጠር ነገርን ያን ያህል ትልቅ ነገር አላየሁም እኔ ፐርሰናሊ ማለት። ግን ብዙ ሰዎች ግን ይህንን ግድ ሰጥቷቸው የሚያዩት ከሆነ ከዛ አንጻር ነው ትንሽ ነገርም እየተናገርኩ ያሉት እና እንዳልኩ ወያያለው ያለው ደምረው ከሆነ ይሄ እንግዲህ ምንም ማድረግ አትችልም። በቃ ወይ ደምረው ወያየው ጋለው ካለ ኦኬ ዌልካም ና ተወያይ ልትል ትችላለህ። እንግዲህ ራሱ ወያያለው ካለ ማለት ነው። ከዛ ደግሞ የወንድሞች ምናምን ምክር ሰምቶ ደግሞ ነው አይ በቃ ይሄ ነገር እንደው ቢቀር ይሻላል ካለ በቃ ብልህ ነው፣ ጎበዝ ነው፣ ጥሩ ነው፣ ልባም ነው። የወንድሞችን ምክር ሰምቶ አልወያይም ካለ ማለት ነው። ስለዛ ምንድነው ይሄ ልባምነቱን ይጠብቅለት፣ ጥሩ ነው፣ ብልህነቱን ይጠብቅለት። አንተ ምን ልታደርግ ትችላለህ? ከፈለግ ፈርቶ ነው ብለህም ማስወራት ትችላለህ፣ ራሱ ይወጣዋል ማለት ነው። ግን ከዚህ በተቃራኒው ግን የሆነ ያህል ሰዓት ቁጭ ተብሎ ቅዱሳን ሲሰደቡ ከነበረ ቤተክርስቲያን ስትሰደብ ከነበረ ይሄ አስቸጋሪ ይሆናል። ያው ሲሳንተ ታውቃለህ አስቀድመንም እንዳወራ ነው በቃ ወይ እንደዛ አድርገህ ዝም ብለህ ማለፍ ነው እንግዲህ ምን ይደረጋል። አንተም አክቹዋሊ ብለህ ነበር እኔ ጋር ሌላኛው ተወያይ በሌለበት አንድ ግለሰብ ብቻ ተቀምጦ እንደፈለገ መሆንማ እንደዛማ አይቻልም ነገር ስትል ነበር አንተ ማለት። ስለዚህ እሱን ግን አላስጠበቅም ነው። እኔ አሁን የተረዳሁት ምን መሰለህ አሁን እኔ ሲስ ላይ ምናምን እንደዚህ አሁን አንዳንዶቻችሁ እንደምትጽፉት እንደዛ ነው ምናምን እያልኩኝ አይደለም። ያው ሲስ እኔ በጣም ስለምቀርበው ሲስን አውቀዋለሁ። በጣም ልቡ ንጹህ የሆነ ጽድት ያለ ሰው ነው። እሱን እኔ መናገር እችላለሁ እንግዲህ እስከማውቀው ማለት ነው። እስከማውቀው ሲስ እንደዛ ነው እና አሁንም ምንም የሚቀየርብኝ ነገር የለም። እና አንዴ እንደዚህ አይነት ነገር ውስጥ ከገባህ በኋላ ከአንተ ቁጥጥር ውጭ ይወጣ ይመስለኛል። ኦልሬዲ አድሚን አድርጋቸው ምናምን በቃ ይሄ ሞዴሬት አድርጋቸው የምትፈልጉትን አስገቡ አይነት ነገር ውስጥ ከገባህ በኋላ ለማስቆምም አይ ቲንክ የሆነ በቃ ያዝ ያደረገ ነገር ያለ ይመስለኛል። እና ከአንተ ቁጥጥር ውጭ ወጥቶብህ ግን በዛ ውስጥ ግን ምን አይነት ነገር ተፈጸመ? ብዙ ክርስቲያኖችን ያሳዘነ ይሄ የተለመደ አይነት የስድብ መዓቶችን ብቻ እንደዚሁ ተሳልቦ እንዲወጡ ተደረገ እና እሱ ነው እንግዲህ ብዙዎችን ያስከፋው እና እንዳልኩ ብታደርግ አሪፍ ነበረ። እና ደግሞ ይሄ አሁን እንዳልኩ አሁን አንተ ከክርስቲያኑ ማህበረሰብ ጋር ካለ ቀረቤታ አንጻር ጥፋት ይሆንብሃል። ምንም ይሄ ግልጽ ነው። እና እሱን ተረድተህ እንደውም አሁን አንተ ላይ ማለት ነው ሶሪ ብትል ኖርማል በቃ አላጠፋውም ብቻ ብሎ እንትን ማለት ሳይሆን ኦኬ ከዚህ አንጻር አስከፍቻችሁ ከሆነ ሶሪ። አሁን ለምሳሌ ቤቲናን ባለፈው ያስከፋናት ሰዓት ምንም ዝም ብሎ ኖርማል ጨዋታ ነው። አሁን ይዛን ቀን ቤቲና አሁን ልኡካን ምናምን ብለን ኖርማል ጨዋታ ነው እና እሱ አሁን ትንሽ ከፋትና እንደውም አውርታኝም ነበር እና ከአንተ ጋር አውርታ ነበር። አይ በቃ ሶሪ እንበላት ካስከፋናት። አሁን ይሄ ኖርማል አንዲት እህት ናት፣ ያውም ደግሞ ኖርማል ጨዋታ ምንም ማለት ስድብ ምናምን አይደለም፣ ኖርማል ጨዋታ ብቻ ነው እና እሷን የሚያስከፋት ከሆነ ግን በቃ ይቅርታ በላት ምናምን እንበላት ምናምን አይነት ነገር። እንደውም አንተ ራስህ ቪዲዮ ሰርታል መሰለኝ ሶሪ ካስከፋዎች ብለህ አይደል? አንዲት እህትን አስከፋኝ ብለህ ከአስበህ እንደው የማስከፋት ነገር እንኳን በሌለበት እኔ ጋር እየተቆራረጠ ነው። ሶሪ ማለት የምትችል ከሆነ
ዘን ዋይናት አሁን ለምሳሌ ቤተክርስቲያንን ካሰደብን ማለት ከተሰደበና ሰዎችን አስከፍተናል ብለን ካሰብን በቃ ሶሪ ማለት ቀላል እና እንደዛ ነው። ግን ሲስንም እንድታስከፉት ደግሞ አልፈልግም። ሲስ እንዳልኳችሁ ነው ክርስቶስን በጣም ምርጥ ሰው ነው። በእንደዚህ አይነት አጋጣሚ በሚፈጠሩ ስህተቶች ምናምን ወይም አጋጣሚ በሚፈጠሩ ነገሮች ብዙ ርቀት ሄዶ ምናምን ሌላውን ሰው ማስከፋትም ደግሞ አስፈላጊ ነው ብዬ አላስብም። እኔ አላስብም። ሲስ የሆነ የተወሰነ ቢያስከፋንም እኔ እንጃ ያን ያህል በተንኮል ተነሳስቶ እንደዚህ ቀምሮ ምናምን የሚያደርግ አይነት ሰው አይደለም። እሱን አውቃለሁ። ስለዛ ፍትት በሉ ሁላችሁም። አንተም ደግሞ ታሳፈራለህ። ስቀልድ ነው እና እንደዛ ነው እና ፍትት በል እንዴ እማቤቴ እንዳትጨነቅ። ቴንኪው አኬ። እሰማለሁ። እኔ ጋር እየተቆራረጠ ነው። ትሰማለህ። እሺ አኬ፣ እኔ ጋር እየተቆራረጠ ነው። አንተን ሰምቼዋለሁ አክቹሊ። ብዙ ሰዎች ለምን እንዳዘኑብህ ግን ተረድተዋል። ሲስ ፓፓ ተቋረጠ መሰለኝ። አባ ዳኔ እንዴት ነው? አለን ይመስገን አምላክ። ፒስ ፓፓ ናቱሻ ለምን እንደተከፉብህ ግን ገብቶሃል ወይ ሲስ? እኔ ገብቶኛል። እኔ ኦልሬዲ አቆስ ከዛ አንጻር ቢከፉና አጥፍተሃል ቢሉ ስህተት ናቸው ብለህ ታስባለህ ማለት ቅድም እንዳልኩ ከክርስቲያኖቹ ጋር ካለ ቅርበት አንጻር አንተ ቤት ውስጥ ዝም ብሎ ፌር ባልሆነ መልኩ እንደዛ መደረጉ ጥፋተኛ ነህ መባሉ ስህተት ናቸው ብለህ ነው የምታስበው? ከዛ አንጻር ማለት ነው። እኔ በተከፉበት ነገር ግን ኦልሬዲ እኮ እነሱ አሁን ከማናቸውም በላይ ከማንም በላይ እነሱ የሚወዱትን እምነት የሚወዱትን ቤተክርስቲያን የሚወዱትን ነገር ሲነካ ማይከፋ ቀረ ማይሰኝ ሰው የለም። ይሄ እንትን ነው። እኔ በፍጹም ንጽጽር ውስጥም ምገባ አይነት ሰው አይደለም። እንደዚህ አይነት ነገር ምንም አይነት ሰው አይደለም። እኔ ግን ኦልሬዲ በተከፉበት ነገር ኦኬ ይቅርታ መጠየቅ ምንም ኢትስ ኖርማል፣ ይቅርታ ጠይቃለሁ። ግን አሁንም እኔ እያልኩ ያለው ኢንቴንሽናሊ፣ ለምሳሌ አንዳንድ ሰዎች በጣም ሆን ብለህ እንደዚህ አይነት ቴክስቶች ምናምን የጻፉልኝ ሰዎች አሉ። እኔ ኢንቴንሽናሊ ያንን ነገር ያደረኩት ነገር አለ ብዬ አላስብም፣ አላምንም። ኦልሬዲ ማንም እኔ አንድ ሙግት ለሞግት ይችላለሁ። ምናልባት ማንም ሰው በሌለበት አንተ ቤት ላይ ረዥም ሰዓት ያን ያህል ጊዜ ወስዶ በማውራቱ ትክክል አይደለም ልባል ይችላለሁ። ግን ከጅምሩ አንድ ነገር ስናገር ነበር። ነገረ ማርያምን በተመለከተ እንዲወራ አልፈልግም። የነገረ ማርያም ርዕሰ ጉዳይ ነገ ከነገ ወዲያ ሌላ ተወያዮች ሲመጡ በዛ ጉዳይ ከደምሮ ጋር እንዴት አይነት ቀጠሮ እንደያዙ ለምን እንደሰረዘ እና በዛና በዚያ ዙሪያ ብቻ እንዲያወሩ ብቻ ነበር የፈቀድኩት። እኔ የፈቀድኩት ያንን ነው የፈቀድኩት። ነገረ ማርያምን በተመለከተ ሌላ ተወያይ ባለበት፣ ምክንያቱም ቤቱ የውይይት ቤት ስለሆነ ተወያይ በሌለበት ስለማይነሳ ኦልሞስት እኔ ያው ወንድማችን ኤርሚያስ ሲናገር የሰማሁት አብዛኛውም ነገር ያው በዚህ ርዕሰ ጉዳይ ማንም ሰው ሊወያየኝ አሁንም ፈቃደኛ ከሆነ ለመወያየት ሬዲ ነኝ፣ ፈቃደኛ ነኝ ምናምን ብሎ ስለ ነገረ ማርያም የተወሰነ ነገር ተናግሯል። ያንን ነገር መከልከል ነበረብህ። ኦልሬዲ ስለመጣ የመጣበትን ነገር እንዲያወራ መፍቀድ አለብኝ ብዬ አስባለሁ ያክዬ። እና እንደዛ አድርጋችሁ ብትረዱት ጥሩ ነው። ይህም ስ ሌሎች አሰብስቱና አንዴ ከመውረዴ በፊት በቃ እኔ ልውረድና እናንተ አውሩ። እኔ እንግዲህ ያለውን ነገር ነግሬሃለሁ። እዚህ ጋር ማውራትም አይጠበቅብኝም ነበር እውነቱን ለመናገር እና ጥፋት አለው ብዬ አምናለሁ ብያለሁ። እና የነገርኩህንም አልተረዳሁም ይመስለኛል። ዝም ብዬ ሳየ የተረዳሁም አልመሰለኝም።
አንተ ምን መሰለህ ያልከኝ እኮ አክዬ ኦልሬዲ አንደኛ ወገን ራስን ዲፌንድ እያደረክ ነው። አሁንም አንተ እያደረክ ያለው ራስን ዲፌንድ ማድረግ ላይ ነው ያለው። የሆነ አዚፍ በቃ አንተ ምንም እንከን እንደሌለብህ ምናምን እሱን ለማስመሰል ነው ማለት እንደሱ ነው ፕሪቴንድ እያደረክ ያለው። የሆነ በቃ እኔ እዚህ ጋር ንጹህ ነኝ ገለቶ ሊሆን ይችላል ቀርቷል ብሎ ማስወራት መብቱ ነው። እየሰማሽኝ ከሆነ ማለት ነው። የሲስ ጥፋቱ ምን ላይ ነው? ደምረው ፈርቶን ቢሆን ሸሽቷል ቢላውን ማለት የሚደብረው ሰው ይኖራል። እዚህ ጋር ደምሮ በቃ ፈርቶ ይሆናል የቀረው ብሎ ቢናገር ራሱ ህዝቡ አብሮት ነው የሚስቀው እንጂ ማንም የሚከፋ ሰው አይኖርም። ግን የደምረውን መቅረት ተያይዞ ግን ጭራሹኑ ተወያይ ያልሆኑ ሰዎችን ሳይቀር በማስገባት ሰብስቦ ይሄ የማንም ፖለቲከኛ ምናምን እነ ዮኒ ማኛ ቀብረጥስ እነ ዳጊ ምናምን ህዝብን ቤተሰብን ማሰደብ ግን ይሄ ትክክል አይደለም ነው እንዴ። እኔ እንዴት እንደማትረዱት አላውቅም። ለማንኛውም እሺ አኪ ለምንድን ነው እናንተ ሲስ ቤት ገብታችሁ ስስቁ እና ቅር አይደለም? የት ነው በውይይት መልክ ተጠርቶ በውይይት ለምሳሌ እንደ ቃሌ እንትና ጋር ቴዲ አዋሳ ጋር የገቡበትን ለምሳሌ እሱን አይደል ለውይይት ጠርተን ተወያዩ ሳይመጣ እኛ እንደዛ ያደረግንበት ቀን መች ነው እያልኩሽ ያሉት አይቀሩማ። የውይይት እንትን ብለው የሚቀር ሰው የለም። በቃ ካልቀረ ስለዛ ካልቀረ ነገሩ አልተፈጠረም ማለት ነው። ካልቀረ እሰየው ስለዛ አልተፈጠረም ማለት ነው ነገሩ። ስለዛ ግን ሲስ ሁል ጊዜ ከእናንተ ጋር ነው። ዛሬ እንኳን ስተሰራ ብላችሁ ለምንድን ነው እንደዛ የምትሰሩት? አይደለም እኔ አሁን ይኸውልሽ ሲስ ስተሰራ ተብሎ ይሄ ያለፈ ንግግር እንዲናገሩት እኔም አልፈልግም። ይሄ ዝም ብሎ ኮሜንት ላይ የምታወሩ ልጆች ይሄ እንደዚህ ነው በማታውቁት ነገር ያን ያህል ርቀት ሄዳችሁ መናገራችሁ ያን ያህል አስፈላጊ ነው ብዬ እኔም አላምንም። ግን ስህተት መስራቱን ግን ሲስ አድሚት ራሱ ማድረግ አልፈልግም አሁን ሳይ ማለት ነው። ይቅርታው እንግዲህ እዚህ አሁን እንደዚህ ማውራታችን ራሱ በጣም አይመጣውም ማለት ነው። ግን ማለት ስህተት መሆኑን አድሚት ራሱ አላደረግኩም እና ቅድም እንዳልኩ ነው። አንዲት ቤቲ ናታችን ፕሮቴስታንት ናት፣ እኔ ክርስቲያን ማለት ግን ገና ለገና እንደው ምንም ዝም ብሎ ወሬ ራሱ አውርተን ተከፍታ ሊሆን ይችላል ብሎ በማሰብ አንተን ራስን አውርቻለሁ ታውቃለህ፣ አስከፋናት መሰለኝ ምናምን ብዬ ማለት ነው። ለአንዲት እህት እንደዛ እንትን ምንል ከሆነ ታዲያ ቅዱሳን ሲሰደቡ እና ቤተክርስቲያን ስትሰደብ የማይቆረቆሩ ከሆነ ምንድን ነው? ስለዛ ሁሌም ልክ ነን ብለን ራሳችን ዲፌንድ ብቻ ማድረግ ሳይሆን ያለብን አንዳንዴ ኦኬ ከዚህ አንጻርማ አስከፍቻቸው ከሆነ ብለን ለምድ በማናየው እና እኔ ያልወደድኩት አሁን አንደኛ የሆነ ስህተት ሊኖር ይችላል፣ ሰዎችን አስከፍቼ ሊሆን ይችላል የሚለውን አድሚት የማድረግ ፍላጎት የለውም። ፕላስ ደግሞ ምንድነው ካስከፋችሁ ሶሪ ማለት እኔ በጣም የሚገርመው ለአንተ ይሄ ከባድ ነገርም አይደለም እንዳልኩ ነው። አሁን ለዛ ሲስ ምንም ያጠፋው ነገር ምክንያት ምንም ነገር የለውም። እንትን ራሱ ጤናማ አይመስለኝም። ይቅርታ አድርጊ። ቆይ መሀል ላይ ትገቢያለሽ። አንዴ ቆይ ታወሪያለሽ። እኔ ጋር ምንም እየተሰማ አይደለም። ሞዴሬተር ማንንም አትንኩ። ሞዴሬተር ማንንም እንዳትነኩ ፕሊዝ። ሞዴሬተር ማንንም እንዳትነኩ። እኔ ጋር ምንም እየተሰማ አይደለም። ሞዴሬተር ማንንም ሚዩት እንዳታረጉ። የሁሉንም ሞዴሬተር ነው ማነሳው። ሞዴሬተር ማንንም እንዳታረጉ እና አሁን ይኸውልሽ ሀና በተቻለሽ አቅም ከአንቺ በላይ ለሲስ እኔ እቀርባለሁ። እሺ ሀና የሆነ እንደ አደገኛ እንደዚህ አይደለም አትይም። መሀል እየገባሽ አንተ እኮ ምንም ያልከው እንደውም ያንተ ጥሩ ነገር እኮ ለሲስ ልነግሬዋለሁ። አንተ ጥሩ ነገር አይቻለው ዛሬ ለምሳሌ መሀል ላይ እየገባሽ እንደዛ አትበይ ነው የምልሽ። አሁን እንደዛ ስትይ እንደ አደገኛ የሆነ በቃ በእኛና በሱ መካከል የሆነ ትልቅ ክፍተት ተፈጥሮ አንቺ የሆነ እንትን መሰለሽ አትቅረቢ። መረጋጋቱ ነው ጥሩ እና አክሊል ማላይ ከገባሁበት ይቅርታ ግን ጥያቄ ያለኝ እኔ ደምሮ ቤት ኤርሚያስን ሲናገሩ ምናምን ሰምተሃል መቼስ አይደል? እነሱን ይቅርታ እንዲጠይቁት ነግረሃል? ነገሮችን አልሰማም። አንዴ እባክህ ለጭቅጭቅ አይደለም የመጣ ነው። ዝም ብለን ነገሩን እንቅረፈው በሚል ነው እንጂ ለጭቅጭቅ አይደለም የመጣ ነው። እና እኔ አሁን ሌሎቹ ራሱ ያን ያህል ብዙም አሁን ሀሳብ ምናምን መሰጣቱ ራሱ ያን ያህል ሲሰኒ ዝም ብለን በውስጥ ዝም ብለን ብናወራው ነበር የሚሻለው። ሲጀምር እዚህ ጋር ሁሉም እየገባ ሀሳብ መስጠት ራሱ አይጠበቅበትም ነበር እውነቱን ለመናገር ማለት ነው። በቃ አለቀ። ዝም ብሎ ይወራል። ከዛ በኋላ ያለውን ነገር አይተህ ከዛ በኋላ አንተ ከዛ በኋላ የፈለከውን ማድረግ ነበር የሚሻለው። ኤኒዌይስ ግን ኦኬ ስለዛ እንትን አድርጉ ቀጥሉ። እንግዲህ አንተ ያመንክበትን ማድረግ ትችላለህ። መልካም ጊዜ። እኔ ልውጣ።
ቆይ አትውጣ። ቆይ እኔ ጋር በጣም እየተቆራረጠ ነው። ይሰማል አለው። ቆይ ቀድሜ ያለው አንዳንድ ሰው የሚመስለው እንትን ነው በውይይት ምንድነው አሁን ወንድማችን ደምረውና ወንድማችን ኤርሚያስ ሁለቱ እንደው በሚያደርጉት ውይይት እንደው እኛ ተከፍተን እንደኛ እንደዛ ሆኖ ምናምን አሁን ያን ያህል እንደው ኮንሰርኒንግ ራሱ ነው ለኛ ያን ያህል እኮ ግድም አይሰጠንም እውነቱን ለመናገር። ግን በዚህ መካከል ውስጥ ቤተክርስቲያን ተሰደባለች ምናምን የሚለው ነገር ሰው ስለሚያስጨንቀው እንጂ እነዚህ ሁለት ልጆች ተወያዩም አልተወያዩም ያን ያህል ትልቅ በዛ ደረጃ ግድ የሚሰጠው ክርስቲያን ኖሮ አይደለም። ከዛ ውጭ ግን ይሄው ስንናገርም ነበር እኮ ትላንትም የውይይት ምናምን ይሄው ልክ ለደምረው እና ለእንደዚህ ለገድላት ተአምራት ተሯሩጣችሁ እንደመጣችሁት በመጽሐፍ ቅዱስና በአባቶች ትምህርት የድህነት ጉዳይ ላይ መወያየት የሚፈልግ ይሄው ለምን ሲስ ቤት አይመጣም? ማንም አይመጣም። የድህነት ትምህርታችን ላይ በክርስቲያኖች ፊት መቆም የሚችል ሰው የለም ብዬ አምናለሁ። ካለ መጥቶ መሞገት ይችላል። ግን እኛ አሁን ጉዳያችን የክርክሩ ጉዳይ አይደለም። አሁን ያሳሰበን ይህ አልባል የሆነው አላስፈላጊ የሆነው ነገር እና በሲስ ቤት ከመሆኑ አንጻር ነው እያልን ያለ ነው እንጂ እንደነዚህ አይነት ውይይቶች ማንም ምንድን ናቸው ሲጀመር ይኸው አየነው እኮ በዚህ በሚዲያው ታሪክ ውስጥ ምንም ፕሮቴስታንቲዝም የትም ሊነሳ አልቻለም። አለቀ። ያን ያህል ቦታ የሚሰጠውም አይደለም። ግን ኤኒዌይስ እንደዛ ነው። አሁን አንተ ምን እያደረክ ነው? አሁን ለምሳሌ ፕሮቴስታንትን እየተሳደብክ ነው። ለምሳሌ ዝም ብሎ እየሰማህ ነው። እንዴት ተሳደብኩኝ? ፕሮቴስታንት እንዲህ ነው እያልክ ታዲያ እየመረጥክ ነው። ፕሮቴስታንት ምንድን ነው አልኩኝ እኮ። እስኪ ምንድን ነው አልኩኝ? ንገሪኝ። ያሁን ስድቡን ተናገሪ፣ አፍጠኙ። ምንድን ነው አልኩኝ? እስኪ ስድቡን ንገሪኝ። ፕሮቴስታንት በነገር ድነት አይመጣም። ፕሮቴስታንት ምንድን ነው ማለት ስድብ ነው? ስድብ አይደለም። የሚመጣ ከሆነ ለምን ይዘሻቸው አትመጪም? ራሱን ኤርሚያስ ፕሮቴስታንት ለድቤት ጠርተው ነው ያልመጣው። ድህነት ላይ ማን ነው የሚመጣው? ይኸው እነዚህ ሰዎች ናቸው። ስንቴ ትወያዩ፣ ድህነት ላይ ስንቴ ትወያዩ። ኢየሱስም ይሰማሻል እህት? ምንድነው በገድላት ተአምራት ሲሆን እስኪ አንተ ድቤት ጠርተህ አልመጣም ያለ ሰው ንገረኝ። ለምሳሌ እሺ አንዴ ቆይ እስኪ ተረጋጊ። ማን ነው? ተረጋጊ። እሺ እቺ ልጅ ምን ሆና ነው ዛሬ? በኢየሱስም እንዲህ ነሽ እንዴ? አንደኛ ያልኩት ምንድን ነው ለገድላት ተአምራት ሲሆንና ደምረው ምናምን ሲሆን እንደዚህ ተሯሩጣችሁ እንደምትመጡት ይሄው ለድህነት ነው አይደል? ተሯሩጦ የመጣው ለምሳሌ ወንድማችን ኤርሚያስ ነው አይደለ? ኤርሚያስን በተደጋጋሚ ድህነት ላይ ጠርቼው አልመጣም። የሚመጣልሽ ከሆነ ሂጂና ይዘሽው ነይ እያልኩሽ ነው። ካልሆነ አትመላለሽ። ዝም ብሎ እንደዚህ በማይጠቅም ነገር ጉንጫ አልፋ ክርክር ውስጥ አትግቢ፣ ሌላ ርዕስ ውስጥ አትግቢ። እና ሲጀመር በእናትህ በሰዓት አድርግልን። በሰዓት ይላሉ ጭራሽ እነዚህ ደግሞ። እሺ ኤኒዌይስ እንደዛ ነው። ሲስ እኔ እስቲ በቃ እንትን እንላለን ወይ እስቲ ዝም ብለን እናወራለን በውስጥ ምናምን። እንግዲህ ጌታ ከፈቀደ ግን ያለውን ነገር እኔ ነገር ያለው እንግዲህ እንደ ወንድም ማለት ነው እና እንደ አንድ እንደሚወድ ወንድም አለቀ። እሺ እንዴት ናችሁ? ይሰማል ድምጼ? ሲሲ አለ ይሰማል? እኔ ጋር በጣም ድምፁ ቢሆንስ በጣም ይቆራረጣል። ያ ኪዬ አልተገረምኩት እኔ ሀና ተብዬዋ ማለት ነው ሉተር ተነካ ብለሽ ድብድ ስትጫወች የነበረው ቤተክርስቲያን እኮ ከሁሉ በላይ ናት። ስትነካ አንደኛ ነገር አንዴ በእናትሽ አንዴ የሚታርጉ አንደኛ ስትሮማን ፋላሲ ነው ትሰሪ። እሺ እኔን ተወኝ በቃ እኔ ታርጊ። ለነገሩ ቤተክርስቲያን ይሰደብ እንጂ ማንንም ትደግፋላችሁ እናንተ። ይሄ ነውር ነው የመጀመሪያው ነገር ማለት ነው። አንደኛ ነገር ቅድም እንዳለው ማለት ነው ከአንቺ በላይ ሲስን እናውቀዋለን ማለት ነው። ሁለተኛ ነገር እነ ቀለሜን ማን ነው ለድነት የጠራቸው ካልሽ ደግሞ የእኔ ቪዲዮ ልክልሻለሁ። እኔ ሁሉ ሰርቼ ዲቤት ጠርቻችኋለሁ። ቀለሜንም ያማን ነው ጋቢ ለባሹ ነው። ትቀልጃለሽ እንዴ? ልክ ቤተክርስቲያን ስትሰደብ ግን በቃ ደስታችሁ ነው፣ አመት በዓላችሁ ነው። እኛ እያወራን ያለነው ስለ ክርክሩ ወይ ደግሞ ስለ ዲቤቱ አይደለም። ኦኬ ያልተገባ ፌር ያልሆነ ነገር ተደርጓል ነው እያለን ያለነው። ኦኬ ቤተክርስቲያን ላይ አፍ ከማላቀቅ ጀምሮ ማለት። በነገራችን ላይ ቀለሜ የሚያልሽው በእምነት አይወክልሽም፣ አትመሳሰይም።
የሚገርምሽ ነገር ያንቺን የእምነት መስራች ሉተርን ሲሳደብ የሚከርም ሰው ቤተክርስቲያንን ልክ ሲሳደብ ግን መተሽ ደስታሽን በተለያየ መንገድ ትገልጫለሽ። ይሄ ነውር ነው፣ ካንቺ አልጠብቅም። ይቅርታ እዚሁ ስለማቀሽና ግልጽ እዚሁ ስለምናገር ነው የተናገርኩት ማለት ነው። እና ሌሎቻችሁ ደግሞ ለቅሶ ምናምን አትበሉ። ለቅሶ እየለየን እሺ፣ ብዙ ነገር የምንለየውን እየለየን ማለት ነው። ኤኒዌይስ ሰውን ያስከፋው ምንድን ነው የሚለውን ነገር በትክክል ማወቅ አለብን። ኦኬ፣ ማንም መቶ ቤተክርስቲያን ላይ አፉን ማላቀቅ አይችልም። ቀደም የተባለውን እደግመዋለሁ። በገድላት እንዲህ በድርሳና ሲሆን ሮጦ የሚመጡ የወንጌል አማኝ ነን የሚሉ ራሳቸውን የሚጠሩ አካላት ይኸው በነገረ ድህነት በመሰረታዊ አስተምህሮ ማለት ነው ኢሴንሻል በሆነ ነገር ዲቤት ከማናችንም ጋር መግባት ይችላሉ። በመሰረታዊ አስተምህሮ ማለት ነው። ኦኬ፣ እዚሁ እንጠራለን፣ ምንም ችግር የለውም። አንቺ ግን በጣም ግብረ ገብ ያስፈልግሻል። ታረሚ ናቲ፣ በስርዓት ብታወራ ጥሩ ነው። እኔ ወንድምህ ድል ሲሰድቦ ስለሰማው ሰድቦ ስለወረደ እኔ ከሲስን ለምንድን ነው ሰድቦት የሚወርደው? ለምንድን ነው በጣም ዛሬ መረጋጋት ያስፈልግሽ። መረጋጋት እናንተም ተረጋጉ። እናንተም ተረጋጉ ያስፈልግሻል ነው ያልኩት። ትንሽ አንቺ ላይ ተበረታላችሁ። እንትን አረጋጉት። አንደኛ ሴት ናት፣ በማያገባ ስለምትገባ ነዋ። ምላሷ ከወንድ በላይ ነው። ሴት ናት ምናምን ብለን ኮምፕሮማይዝ የምናደርገው ነገር የለም። ቤተክርስቲያን ሲሳደብ ሴት ነው ወንድ ነው አንልም። እና ሴት ናትና መሳደብ አለባት ወይም ደግሞ እንትን ማለት አለባት እንዴ? አረጋጋው እንጂ እንዳንጨቃጨቅ። ምን ብዬ ተሳደብኩኝ? ኧረ በእናትሽ ታዩ። ምን ብዬ ተሳደብኩኝ? አላደርግም። ምን ብዬ ተሳደብ? ካወረድከኝ አወርድሃለሁ። ምን ብዬ ነው? ለምን አወርድሻለሁ? ኤኒዌይስ ስለዚህ ስድቤ ንገረኝ፣ የተሳደብኩበት ንገረኝ። ምን ብዬ ተሳደብኩ? ንገረኝ ቶሎ በል። አንቺ ተይው በቃ። አይደለም አንድ ሰው ማን ነው ያወረደው? ናት አንድ ሰው እንደ ሀሳቡን አንድ ሰው ሀሳቡን በነፃነት ይግለጽ። ከዛ በኋላ እናንተ ደግሞ ማስረዳት ትችላላችሁ። አኬም ገብቶ ሀሳቡን ገልጿል፣ ሌሎቻችሁም ገልጻቸዋል። እሷም ትግለጽ ሀሳቧ። እንደውም በተሻለ መልኩ ሀንቸው ለኢትዮጵያ ኦርቶዶክስ ቤተክርስቲያን ክብርም አላት። እንደውም ከሌሎቹ ወንጌላውያን አማኞች ጋር በብዙ ጉዳይ ትጋጫለች። እኔ ስለ ሀንቾ ነው የገባሁት እና ቢያንስ ሪስፔክት ቢኖር በዚህ መካከል ላይ ክብር ቢኖር ቤተክርስቲያንን ማክበር የኦርቶዶክስ ቤተክርስቲያንን ማክበር አስፈላጊም ነው። እሷም ደግሞ ታከብራለች። ትናንት የተደረገው ውይይት ነው እንጂ ስለ ቤተክርስቲያን አይደለም። ሊደረግ ስለነበረው ስለቀረው ውይይት ነው እየተወራ ያለው እንጂ አጠቃላይ ስለ ቤተክርስቲያን አይደለም። እዛ ጋር ደምረውም ሆነ እዚህ ጋር ያላችሁት ማናችሁ ቤተክርስቲያንን ወክላችሁ አይደለም የምትቀርቡት። በግላችሁ ግን የቤተክርስቲያናችሁን ትምህርት ዲፌንድ ታደርጋላችሁ። የእናንተ ማሸነፍ ከቤተክርስቲያን መሸነፍና ማሸነፍ ጋር የተያያዘ አይደለም። እዚህ ጋር ያሉ ወንጌላውያኖች በፍጹም ውይይት ላይ እንዳሸነፋችኋቸው የተረዳቸው ወይም የተሰማችሁ ሰዎች እኮ የወንጌላውያንን መሸነፍ እኮ የሚያሳዩ አይደሉም። እና ቢያንስ እዚች ልጅ ላይ ትንሽ ብታረጋጉት ጥሩ ነው ብዬ አስባለሁ። ሁልጊዜ ልክ እንደ ቤተክርስቲያን እንደገባ ውሻ ዱላ ማብዛት እዚች ልጅ ላይ ትክክል አይደለም እና ትንሽ አረጋጉት እንጂ እኛ ምን አገባን? ስለ ትናንትና ውይይት ስለ ደምረውም ሆነ ስለ ኤርሚያስ ውይይት ምን አገባን? ህይወታችን እኮ በእነሱ ውይይት ላይ የሚመሰረት አይደለም እና እዛ ጋር ሲሳይ ዘልዬ የገባሁት አቤላ ሲስን ሰድቦት ሙሉጭ አድርገው ሲወርዱ አሳዝኖኝ ነው። ሲስ ጋር አይዞ ወንድሜ ልለው የገባሁት እንጂ ሲሳይ ደግሞ ስለዚህ እነዛ ውይይቶች እንዳደረገው ሁሉ እነዚህም ሰዎች ርዕስ አለን ሲሉ መድረክ ልሁናችሁ ወይም መድረክ ሁነን ሲሉት እሺ ማለቱ ራሱን ችሎ ጥፋት ነው ብዬ አላስብም። ስለዚህ ቤተክርስቲያንን ሰምቶ ከሆነ ደምረው ወይም ትልልቆችን ሰምቶ ከሆነ የቀረው መቅረት መብቱ ነው። ደምረው በቃ ቀረ። እዚህ ጋር የግለሰቦችን ሀሳብ ተይዞ ሲሳይ መድረክ ነው የሆነው። ሌላ ጊዜ ሲወያይ አይተን አናውቅም። ሲሳይ በቃ ላወያያቸው አለ፣ በሰዓቱ ተገኘ፣ ሰዓቱ ላይ ደምረው ቀረ። ሌላ ታሪክ የለም። እኔ ደምረው ሲቀር እዚህ ቤት አልነበርኩም፣ ወጥቼ ነው የሄድኩትኝ። በቃ ቀጥሎ የተወራውን ምናምን የሰማሁት ታሪክ የለም። ግን እንደ አንድ አወያይ ሲሳይ ራሱን ችሎ ያጠፋው ነገር የለም። ከዛ በተረፈ ግን እንደ ወንድም አሁን አክሊል ለሲስ እንዳለው ቅርበት ወይም ናቲ ለሲስ እንዳለው ቅርበት በግል አግኝታችሁ እንዲህ ማድረግ የለብህም ማለት ትችላላችሁ። አደባባይ ላይ ግን ማስጣቱ
ሲሳይን ማጋፈጡ ግን ራሱን ችሎ ትክክል ነው ብዬ አላስብም። እና አንቺውም ደግሞ ወንድምሽን ዲፌንድ ማድረግሽ ተገቢ ነው። እዚች ልጅ ላይ ደግሞ ጩቤ ማብዛትም የለባችሁም። አንቺ እኮ ከሁሉም ቤት ነው ድብደባ የሚበዛባት እንደ ሲሳይ ማለት ነው። ለዛ ይመስለኛል የተደረበችለት እና ብቻ ሰላም ያውለን፣ ሀገራችንን ሰላም ያደርጋት። እግዚአብሔር ከሁላችሁም ጋር ይሁን። ሲስዬ እንወዳለን። ሳቅህን የነጠቀ ሴጣን በአናቱ የተተከለ ይሁን። ፈገግ በልልን ብራዘር። ሄሎ የጨዋል ትመስላለህ እኮ ብራዘር። ሪፖርት ደግሞ እያደረጋችሁ ያላችሁ ወገኖች እባካችሁ ኮፒ ሊንክ አድርጉለት። እንዴ አንድ ጊዜ ይህን ውይይት አዘጋጀ ተብሎ ጠላት ይቆላል። እኔ ጋር ምንም እየተሰማ አይደለም። ምንም እኮ ሪፖርት እኮ ተደርጎብህ ነው። ትናንትናም ሪፖርት ተደርጎብሃል። አንተም አልሰማልክ፣ ሪፖርት ተደርጎብሃል። ለዛ ነው እና ወገኖች እንወዳቸዋለን። ሪፖርት መደረጉን ሳታይ ሪፖርት እየተደረገ ነው። የሲሳይ ቤት እንደዚህ ሆነ ያውቃል እንዴ? እንዴ ምን ይታወቃል? ያለበት ቦታ ምናልባት አረ እዚህ ቦታ ላይ ስንት ጊዜ አወያይቶናል። ዋይፋይ የቢሮ ዋይፋይ ነው እናውቀዋለን እኮ የሲሳይን ቢሮ አይደለም። አንዴ ፖለቲካን ገብቼ ወጥቼ ልግባ። ሌላ ፖለቲካ መስራቱ አያስፈልግም ለማለት ምንም ፖለቲካ አይደለም እኮ ይሄን አልጎሪዝሙን እኮ እናውቀዋለን። ሪፖርት ሲደረግ እንዴት እንደሚሆን አልጎሪዝሙን እናውቀዋለን።